ሰላም እንዴት ናችሁ? ዛሬ በአዲስ ቻፕተር ተገናኝተናል። በዚህ ቻፕተር እንግዲህ ስለ መጀመሪያው የዓለም ጦርነትና ስለ ሁለተኛው የዓለም ጦርነት በስፋት የምንመለከትበት ምዕራፍ ነው። ስለዚህ እንደ ሁሌው ደግሞ ይህንን ቻፕተር ካጠናቀቅን በኋላ ከእናንተ ምን ይጠበቃል የሚሉትን የተወሰኑ ሀሳቦችን እንነጋገራለን ማለት ነው። የመጀመሪያው distinguish the major causes, courses and consequences of World War the First and the Second። ስለዚህ አንድ ጦርነት የሚነሳበት ኮዝ አለው ወይም ምክንያት አለው። ከዛ ደግሞ ኮርስ አለው ፕሮሰሱ ማለት ነው የጦርነቱን ሂደት። ከዛ ደግሞ ጦርነት ኮንሲኩዌንስ አለው። የጦርነት ኮንሲኩዌንስ አብዛኛውን ጊዜ ጥሩ ሊሆን አይችልም አይደለ? ስለዚህ ምን አይነት ጉዳቶችን አመጣ፣ ምን አይነት ውጤቶችን ይዞ መጣ የመጀመሪያውም ሆነ የሁለተኛው ዓለም ጦርነት የሚሉትን ሀሳቦች እንድትለዩ ከናንተ ይጠበቃል። ከዛም በተጨማሪ discuss the causes and consequences of the socialist revolution in Russia ውስጥ ለተከሰተው ለዚህ ለሶሻሊስት እንቅስቃሴ ምክንያቶችንና ውጤቶቹንም በተመሳሳይ ዲስከስ እንድታደርጉ ከናንተ ይጠበቃል። identify causes and impacts of the Great Depression እንግዲህ ከመጀመሪያው ዓለም ጦርነት ኮንሲኩዌንሶች ውጤቶች አንዱ ነው። ምንድነው ኮዙ የሚለውን ኤክስፕሌን ታደርጋላችሁ ማለት ነው። compare and contrast fascism, nazism and militarism እነዚህን ሶስት ስርዓቶች እንድትለዩ ከናንተ ይጠበቃል ማለት ነው። ከዛም በተጨማሪ examine causes for the failure of the League of Nations ይሄ ማህበር ለምን ፌል አደረገ የሚለውን ዲስከስ እንድታደርጉ ከናንተ ይጠበቃል ማለት ነው። ሶ ሌሰናችንን እንጀምር። የመጀመሪያው ሌሰናችን የሚሆነው የመጀመሪያው ዓለም ጦርነት ነው። የመጀመሪያው ዓለም ጦርነት እንግዲህ ብዙ ኮዞች አሉት እንደምታውቁት። ሜን ኮዝ አለ፣ ከዛ ደግሞ ትሪገር የሚያደርግ ነገር አለ። ሜን ኮዝ which is ኮዝ የምንላቸው ለረጅም ዓመታት የነበሩ ግን ጦርነቱን ወዲያው ያስነሱ ምክንያቶች። ትሪገር ማለት ደግሞ ቀስቃሽ የሆኑ ጦርነቱ ወዲያው እንዲጀመር ምክንያት የሆኑ ነገሮችን ትሪገር ብለን እንጠራቸዋለን ማለት ነው። ስለዚህ የመጀመሪያው ዓለም ጦርነት ድንገት የተፈጠረ አይደለም፣ በፊትም የነበረ ነው። በተለይ ከናሽናሊዝም ጋር በተያያዘ ናሽናሊዝም አንዱ ምክንያት ነው። ባይዘው ከሀገር የሚበልጥ ወይም ደግሞ ከሀገር በላይ ምንም ነገር የለም እያሉ የተለያዩ ህዝቦች እንግዲህ ሌሎች ሀገራትን ለመውረር ሆነ ራሳቸውን ለማስጠበቅ ለማስከበር ወደዚህ ጦርነት ተቀላቅለዋል፣ ዳይሬክትሊ ሆነ ኢንዳይሬክት። ሁለተኛው ኢምፔሪያሊዝም። የኢምፔሪያሊዝም ስርዓት እንደምታውቁት እንግዲህ ሌላን ሀገር የመውረር ግዛትን ከማስፋፋት ጋር የተያያዘ ነው። ስለዚህ ሀገራት ይህንን መሰረት በማድረግ ወደዚህ ጦርነት ገብተዋል። አሊያንሶችም ምክንያት ናቸው። ይሄ ጦርነት ሲደረግ እንግዲህ አንድ ወገንና አንድ ወገን አይደለም ያደረጉት። የተለያዩ ሀገራት አንዱ አንዱን እየደገፈ በኋላ ላይ እንመለከታለን። አንዱ አንዱን እየደገፈ ነው ወደዚህ ጦርነት በደንብ እየተስፋፋ የገባው ማለት ነው። ስለዚህ እነዚህ ሁሉ በፊት ጀምሮ የነበሩ ምክንያቶች ናቸው። ዋናው ግን የመጀመሪያው ዓለም ጦርነት እንዲነሳ ቀስቃሽ የሆነው ትሪገር የሆነው ነገር ምንድነው? አሳሲኔሽን ኦፍ አርክዱክ ፍራንስ ፈርዲናንድ። ይሄ ፍራንስ ፈርዲናንድ እንግዲህ በወቅቱ ለነበረችው ለኦስትሪያ ሃንጋሪ ወደፊት ወደ ንግስና ይመጣል አልጋ ወራሽ ይሆናል ተብሎ የሚታሰብ ሰው ነበር። ይህ ሰው እንግዲህ ጋቭሪሎ ፕሪንሲፕ በተባለ የሰርቢያ ዜግነት ባለው ሰው ይገደላል ማለት ነው። ሰርቢያኖች እንግዲህ ከኦስትሪያ ሃንጋሪ ጋር በጣም የቆየ ጸብ ስላለባቸው ይሄ ጋቭሪሎ ፕሪንሲፕ የተባለው ሰርባዊ እንግዲህ አርክዱክ ፍራንስ ፈርዲናንድን ይገድለዋል። በዚህ ምክንያት ነው እንግዲህ ኦስትሪያ ሃንጋሪ ሰርቢያ ላይ ጦርነት አውጃ፣ ሌሎቹ ሀገራት ደግሞ አንዱ ሳይድ የኦስትሪያ ሃንጋሪን አንዱ ሀገር የሰርቢያን ሳይድ እየያዘ ወደዚህ ወደ ለየለት ጦርነት የገቡት ማለት ነው። እንግዲህ ይሄ አልጋ ወራሽ ወይም ደግሞ ፍራንስ ፈርዲናንድ የተገደለው ሳራጀቮ በተባለች ቦታ የቦስኒያ ካፒታል ሲቲ በሆነች ቦታ ለጉብኝት ከባለቤቱ ጋር በሄደበት ወቅት ነበረ እዛው የተገደለው ማለት ነው። ኦስትሪያ ሃንጋሪ እንግዲህ ይህንን ተመልክቶ መሰረት ያደረገ ሰርቢያ ላይ ጦርነት ታውጃለች ማለት ነው። ጁላይ 23 ሰርቢያ ጦርነት የታወጀባትን የወጡትን ነገሮች ስትመለከት አብዛኞቹን ብትቀበልም ያልተቀበለቻቸው ኢሹዎች ነበሩ ማለት ነው። ከዛ ይሄን ተከትሎ የለየለት ጦርነት ኦስትሪያ ሃንጋሪ ሰርቢያ ላይ ታውጅባታለች ማለት ነው። ጁላይ 28 1914 ኤግዛክትሊ የመጀመሪያው ዓለም ጦርነት የተጀመረበት አመት ማለት ነው። 1914 ምን ጊዜም ልትረሱት አይገባም። በጣም በሂስትሪ ሊረሱ ከማይችሉ ጊዜያቶች መካከል አንደኛው የመጀመሪያው ዓለም ጦርነት ነው ማለት ነው። ስለዚህ ይሄ ጦርነት ኦስትሪያ ሃንጋሪ ሰርቢያ ላይ ይሄን ጦርነት ባወጀች ከሳምንት ባላነሰ ጊዜ አብዛኛው የዩሮፕ ሀገር ጦርነት ውስጥ ገብቶ ነበር፣ እንዳልኳችሁ አንዱን እየደገፈ ማለት ነው። ሳዲያ ጦርነቱ በኢስተርን እና በዌስተርን ፍሮንት ሲደረግ ነበር። የመጀመሪያውን ፍሮንት ስንመለከት እንግዲህ በጀርመን በኩል ያለው ማለት ነው። ጀርመን እንግዲህ ሁለት ሀገራትን ለመውረር ታስባለች፣ ፍራንስና ራሽያን ለመውረር ታስባለች። ሁለት ሀገራትን ለመውረር ሁለት ጦርነት ነው አይደለም የሚደረገው። ሁለት ጦርነት ለማድረግ ደግሞ በዛ ወቅት ጀርመኒ ፓወሩ አልነበራትም፣ በቂ የሰው ኃይልም ሆነ ዝግጅት ስላልነበራት በሁለት አቅጣጫ በሁለት ግንባር ጦርነቱን ከምታደርግ የጀርመን የጦር አዛዥ የነበረው ካውንት አልፍሬድ ቮን ሽሊፈን የተባለው ይሄ ሰው አንድ ሀሳብ ያመጣል። ይህም ሀሳብ ምንድን ነው? ሽሊፍን ፕላን ተብሎ ይጠራል። በፍራንስ በኩል አድርጎ በቤልጂየም በኩል አድርጎ ፍራንስን አታክ ማድረግ፣ ፍራንስን ካሸነፉ በኋላ ደግሞ ኦን ዘ ዌይ ባክ ወይም ደግሞ እየተመለሱ ድጋሚ ወደ ራሽያ ሄዱ ራሽያን አታክ ማድረግ። ምክንያቱም በወቅቱ በጣም ትልቅ ፓወር የነበረችው ፍራንስ ስለነበረች ፍራንስን አታክ ካደረገን ራሽያ አትከብደንም የሚል እሳቤ ስለነበረ በጀርመናውያን ዘንድ። ከዛም በተጨማሪ ደግሞ ራሽያ በወቅቱ
ወታደሮቿን ጥቃት ሲሰነዘር ወታደሮቿን ቶሎ ማንቀሳቀስ ላይ እምብዛም ነች። ስለዚህ ጥቃት ብናደርስ ቶሎ ወታደሮቿን ስለማታንቀሳቀስ በቀላሉ መቆጣጠር እንችላለን በሚል በእነዚህ ሁለት ሀሳቦች እንግዲህ በ6 ሳምንታት ውስጥ ፓሪስን which is የፍራንስን ዋና ከተማ መቆጣጠር ከዛም ደግሞ ተመልሶ ወደ ኢስት በኩል ዞሮ ራሻን አታክ ማድረግ ነበር ሀሳቡ። እንዳልኳችሁ በሁለት ግንባር በኩል የሚደረግ ጦርነትን ላለማድረግ ማለት ነው። ስለዚህ የአልፍሬድ ቮን ሽሊፈን ፕላን የምንለው ይሄ ነው ማለት ነው። ከዛ በኋላ ላይ እንግዲህ ጀርመን በቤልጂየም በኩል አድርጋ ፍራንስን ኢንቬድ ታደርጋለች ማለት ነው። በጣም ሰክሰስፉል የነበረ ወረራን የነበረው ነገር ግን ጀርመን ፍራንስን ኢንቬድ አድርጋ ወይም ወራ ኦልሞስት ፓሪስ ጋር ልደርስ ስትል ማርን የምትባል ወንዝ አለች እዛ አካባቢ ላይ ማለት ነው። እዛ አካባቢ እንግዲህ ከፈረንሳዮች ከፍተኛ የሆነ ጥቃት ይሰነዘርባታል ማለት ነው። በዚህ መንገድ እንግዲህ በጣም ጥሩ ላይ የነበረው የጀርመን እንቅስቃሴ ይመታል ወይም ይበላሻል ማለት ነው። ታዲያ ጦርነቱ ወደ ትሬንች ተለወጠ። የመሬት ላይ ውጊያ ሳይሆን ትሬንች ምሽግ እየቆፈሩ ውስጥ ለውስጥ ጉድጓድ እየቆፈሩ በሁለቱም ሳይድ በጀርመንም በፍራንስም ሳይድ ውጊያ ጀመሩ ማለት ነው። ይሄ መቆራቆስ ታዲያ ወይም ይሄ ጦርነት ለ4 ዓመታት ያህል የቆየ ነው።